ሰላም በባለፈው ክፍል እንደተመለከታችሁት ለደረጀ ደውላ እዛው ቤት መምጣት እፈልጋለሁኝ መኖር የሚፈልገው እዛ ነው ከልጆቼ ጋር ልጆቼ አባታቸውን ማወቅ አለባቸው ምክንያቱም አሁን ላይ የተወለደው ልጅ አባቱን ማወቅ አለበት ትልቋ ልጅ ደግሞ ዳጣ እናቷን ማወቅ አለባት እያለችም ደረጃን እያስጨነቀችው ነው። ደረጀ ደግሞ ይህንን ነገር እኔ ሳልፈቅድልሽ በፍጹም ለማንም መናገር የለብሽም ሰላም፣ ይህንን ነገር ለሌላ ሰው እናገራለሁ ብለሽ የተናገርሽለት እኔ አንድ ነገር ቢደርስብኝ የልጆቹን ያላባት ያስቀረሻቸው አንቺ እንደሆንሽ ወቂ እያለም ሲነግራት ተመልክተናል። ሰላምዬም እሺ በቃ ጋሼ እና ታዲያ መቼ ነው የምታውቀው? ለማንኛውም ዳጣ አሁን ወደ እኔ እየመጣች ስለሆነ ልክ የእናትነቷ እኔ እንደሆንኩኝ ማወቅ አለባት ስትልም ነግራታለች። አሁን ላይ ማርታ እንግዲህ ግን ዳጣ እናቷ ማን እንደሆነች የማወቅ ጉጉቷን የበለጠ አስፍተዋለች። እናም ዳጣ እንግዲህ ግን እናቷን አታውቅም። ገብቷችኋል? ማርታ መጨረሻ ላይ እንደተመለከታችሁት አባትሽ ማን ነው? እናትሽስ ማን ነች? ስለ ቤተሰቦችሽ ማወቅ እፈልጋለሁ፣ ሁሉንም ነገር ንገሪኝ እያለቻን ነበረ። እና ሰላም የጣፈችው ደብዳቤ ላይ ስለ እናትነትሽ ገልጻለች፣ ስለ እናትሽ ገልጻለች፣ ጽፋለች። ስለዚህ እናትሽ ማነች ብላት ነበረ። እና ዳጣ ደግሞ እናቷን ስለምታውቅ እማዬ እናቴ ማነች የሚል መልስ ነበር የመለሰችላት። አሁን ላይ ዳጣ ስማርት ከሆነች እና ነገሮችን የማገጣጠም ችሎታ ካላት ኤቢ ከአሁን በፊት አንዳንድ ነገሮች ተናግራታለች። እሱ ምንድነው እኔ እኮ የሰራተኛ ልጅ አይደለሁም ብላት ነበረ ከአሁን በፊት። እንዴ የኔና ሰራተኛ መሆኗን እንዴት አወቅሽ ስትላትም አውቄ ነዋ ስትልም አንቺም እኮ እናትና አባትሽ እኮ የኛ ልጅ ነሽ ስላሉሽ ነው እንጂ እኮ የማ ልጅ እንደሆንሽ እኮ አትታወቂም ስትላትም ምን ማለት ነው ስትላት እንግዲህ ይኸውልሽ ኤቢ እናትነትና አባትነት እምነት ነው ገባሽ? እናትና አባትሽ የኔ ልጅ ናቸው የኔ ልጅ ነሽ ስላሉሽ እንጂ አንቺ ያንን አምነሽ ስትቀበይ ነው የእናትና የአባትነትሽን እንትን የምትይው እንጂ ካልሆነ ግን አንቺ አይደለሽም ስትልም ነግራታለች። እኔ ግን ግራ የገባኝ ነገር እና ደግሞ በሌላ ቀን ምንድን ያለቻት ወንድም ተወለደልሽ አይደለ ብላታለች። ገባችሁ? ይሄንን ነገር እንግዲህ አሁን ዳጣ እናቷ ማን እንደሆነች ቀጥታ ወደ ሰላም ሄዳ ነው የምትጠይቀው። ሰላም የጻፍሽው ደብዳቤ ላይ እናትነቴን ገልጸሻል ብለው አለችኝ። እማዬ ማርታ ማለት ነው። እና ማነች ብላ ስትጠይቃት አሁን እንግዲህ ግን ሰላም ምን የሚሆን ይመስላችኋል መልሷ? እኔ ነኝ ብላ ትቀበላታለች ወይንስ ቆይና በሌላ ቀን እነግርሻለሁ ብላ ትነግራታለች? አሁን ላይ እንግዲህ ማርታ ሰላም ዳጣ ማለት ነው እናቷን የማወቅ ቻንሷ በጣም እየተቃረበ ነው፣ በጣም ከሚባለው በላይ ማለት ነው። ምክንያቱም ማርታ እንግዲህ ግን እንትን ብላታለች፣ ያኔ አስቀርባታለች ወደ እሷ ልክ ልጇን የማወቅ ችሎታዋን ልክ ወደ እሷ ቀርባለች። አሁን ደግሞ ኤቢ ናታንን እኔ ያለሁ ቆሜ ነው ሞቼ አንተ ዳጣን በፍጹም አታገባትም እያለችም እንትን ትላለች። ዳጣን በነገራችን ላይ ይኸውልሽ አርፈሽ ብትቀመጭ ይሻልሻል፣ አለበተዛ በአንድ ሰው ምክንያት ሳይሆን አንቺን ጨምሬ 2 ሰው ገድዬ እስር ቤት እገባለሁኝ እያለችም እንግዲህ ግን እይዛተችባን ነው። እናም በዛ ምክንያት ነበረ ናታን ቆይ አንቺ ላይ ለምንድን ነው የማትረጋጊው? ቆይ ምን እየሆንሽ ነው ሲላትም ይኸውልህ ነግሬሃለሁኝ እንደነገርኩህ አንተ የኔና የኔ ብቻ ነህ እንጂ የማንም ሰው ልትሆን አትችልም፣ ገባክ እያለችው ናታንንም እያስፈራራችው ነበረ። ናታን አሁን ላይ ምንም የምፈራበትም ሆነ የምታስፈራሪ ነገር የለም ሲላት እንግዲህ ግን ኧረ እባክህ የለም እንዴ ዳጣ እኮ የሰላም ልጅ እንደሆነች እኮ ማንም ሳያውቅም ያንን መናገር እችላለሁ ስትል ሚስጥሩ ሁሉም ነገር ወጥቷል። ኤቢ ይህንን አምነሽ ተቀበይ፣ ከእንግዲህ በኋላ ምንም የምፈራበት ነገር የለም ሲልም እንግዲህ ግን ናታንም ለዚች ይነግራታል ማለት ነው፣ ለኤቢ ማለት ነው። አርጁ እንግዲህን ያው ከዚች ከውሃ ማለት ነው ያው ስለ ጓደኛው መሞት እንግዲህ ክናውቃል። አርጁ አሁን ላይ ቀጥታ ፖሊስ ይዞ መምጣት አለበት።
እናም ዳጣ በነገራችን ላይ አርጁ ከሰማ ፖሊስ ይዞ ይመጣል፣ እሱ ይዞ ሊመጣ ይችላል ብላ ስትነግራት ቆይ አንቺ ለምን አልታሰረችም ነው ለምን ፖሊስ ይዞ አልመጣም ነው እንደዚህ አርጁ አልሰማም ምናምን የምትይው ስትልም እንግዲህ ግን ዳይቺ ኤቢ ስትነግራት አይ እንደዛ ማለት ሳይሆን ለምንድን ከማስናቱ በፊት ማለት ፖሊስ ምናምን እንዳይናገር ለምን አቤት አንለውም ስትልም ተይ እንጂ ዳጣ በአሁን ጊዜ ይቀለዳል እንደ እያላን ነበር ናታ እና እንደዛ ሲላት እንግዲህ ግን ተዋት፣ እሷማ ትቀልድ እሷማ አሁንማ እኮ ቀኗ ነው ትቀልድ ተዋት ስትልም እንግዲህ ግን ትነግራታለች ማለት ነው። እና እንደዚህ ከእንግዲህ እየተባባሉ እያለ እንግዲህ አሁን አርጁ በቀጥታ ፖሊስ ይዞ ይመጣል ብዬ ነው የማስበው። እና ጓደኛዬ እዚህ ቤት ነበረ እናም ውሃ ደግሞ እንግዲህ ያው ለምስክርነት ባትበቃም ውሃ ነግራኛለች ብሎ እና ግቢም የተቆፈረው ነገር ስላለ ያንን ነገር ለፖሊስ የሚያሳይ ይመስለኛል። እና በነገራችን ላይ ማለት ምንድነው ማርታ ራሱ ምንድነው የምናደርገው የኤቢን ጉዳይ ብላ ስትለው ለደረጀም ቆይናና ማለት አንዳንድ እውነቶች ሳናስባቸው የምናደርጋቸው ነገሮች ምን ያህል ዋጋ እንደሚያስከፍሉን እና ማለት ለወደፊቷ መማር አለባት። ስለዚህ ትጨነቅ ታያት ገና ብዙ ትጨነቃለች እያለም እየነገራን ነበርና እዚህ ጋር የተረዳነው ነገር ቢኖር ማነው የአርጁን ጓደኛ እንዳልሞተ ተረድተናል። አያችሁ ኤቢ እንድትማር አንዳንዴ ለነገሮች መቸኮል እንደሌለባት ለነገሮች ማሰብ እንዳለባት ደረጀ ሊያስተምራት ፈልጎ ነው እንጂ የአርጁ ጓደኛ አልሞተም በፍጹም ማለት ነው። እና ይሄንን ነው እንግዲህ ዛሬው ፓርት ላይ የተረዳ ነው። አሁን ማርታ ደግሞ ሁሉንም ነገር ስለ ዳጣና እንዲሁም ስለ ሰላም ስለ ሁሉም ነገር ማጣራት አለብኝ ብላ ቆርጣ ተነስታለች። እና ሙዶቼ ቀጣይ ፓርት እስከምንመጣ መልካም ቆይታ፣ ባይ ባይ።